ናቲ እንግዲህ የትሁትን ልጅ እንደሚያስለቅቅላት ቃል በመግባቱ ያንን ለማድረግ ቀጥ ብሎ ወደ አባቱ ቢሮ ሂዶ አባቱ ቢሮ ውስጥ እንግዲህ አባቱ በወንጀል የተጨማለቀበትን ፋይል በሙሉ በማግኘቱ ያንን ይዞ ይህንን ፋይል አሳልፌ ሳልሰጥብህ የትሁትን ልጅ መፍታት አለብህ፣ ከታገተችበት እንዲታመጣ አስገድድሃለሁ ሲል አባት ደነገጠ። ምክንያቱም አባቱ ኮቱን አውልቆ ባስቀመጠበት ላይ ነበረ ጠረጴዛ ላይ እጁን ሰደድ አድርጎ የአባቱ የቢሮ ቁልፍ ይዞ ወደ አባቱ ቢሮ አምርቶ ያገኘውን ወረቀት እያገላበጠ ያለ ድንገት አባቱ ከችላል። ምን እያደረክ ነው? እንዴትስ ገባህ? እንዴትስ ቀድመህ የመጣ በማለት ቢጠይቀውም እንግዲህ አንተና እኔ እጅግ እግር ለእግር እየተሳሰርን መሄዳችን የማይቀር ነው። አሁን የትሁትን ልጅ የማትፈታት ከሆነ ይህንን በወንጀል የተጨማለክበትን ፋይል አልሰጥህም ሲል አስገደደው። አባቱም ያ ወንጀል ትልቅ ወንጀል ነው ካለቀቃት ያንን አሳልፎ እንደሚሰጥበት ሲያስፈራራው የትሁትን ልጅ አስለቀቃት። ትሁት እንግዲህ ከዚህ በፊት ቤቲን ተንበርክካ እባክሽ ልጄን አስጢልኝ በማለት ስትለምናት እሷ ግን በፍጹም እንደፈለገ ያድርጋት ይግደላት ስትላት እንዴት አባሽ ነው የምትይው? አንቺ ዝም በይ ልጄን እኮ ነው የምትይኝ ለምንድን ነው ስትላት መቼውም አታገኛትም ስትላት ተናዳ በጥፊ ነበር የመተቻት። ዝም በይ አለ። ማን አመሰገነኝና እኔ እኮ ጥሩ ነገር ባደርግም እንደ ጥሩ ማድረግ አልቆጠራችሁልኝም በማለት ወደ ትሁት አላቅም አንቺ ስከራከርልሽ ነበር እኮ ከፊትሽ ላይ ግን ቤት ናቲ ደፍቶ ሲጥል አላየሽም? ኧረ በእናትሽ የልጄን ነገር እያለች ውጭልኝ ከክላሴ በማለት ነበር በመጮህ ያባረረቻት። ከዛም እሱ ምንድን ነው ትሁት የተፈጠረው ነገር ንገሪኝ እስቲ ሲላት አንተ እኮ ነህ ያጠፋኸው፣ እኔ እኮ ከቤቲ ጋራ እንዳትጣላ ብዬ አስጠንቅቄ ነበረ ሲላት እሺ አሁን የት ናት? ሂጄ ይቅርታ ልጠይቃት ሲል አሁንም አረፍዶብሃል አለችው። ቢሆንም ይቅርታ ልጠይቃት ከዚህ በኋላ እሺ የምትል አይመስለኝም። መጀመሪያ እናትህን የምትገኝበትን መንገድ ከእሷ ጋር አንድ መሆን አለብህ ብዬ ነግሬህ ነበር አለችው። ከዛም እንግዲህ ወደ ክላሷ ሄደና ይቅርታ አድርግልኝ ብሎ ቢጠይቃትም በፍጹም ይቅርታ አላደርግልህም አለችው። በጣም ተመለሰ። ትሁቴ ግን ምንድን ነው ልጅሽን በእጅሽ አስገባልሻለሁ፣ አይዞሽ አንቺ ለእኔ ለልጄ ስትይ ለእናቴ ስትይ እዚህ ስቃይ እንደገባሽ አባባ ነግረውኛል። ስለዚህ ለዓለሜ ያደረግሽውን መስዋዕትነት እኔም ለልጅሽ መስዋዕትነት እከፍላለሁ አላት። አሁን ይቺ ህፃን ምን ታውቃለች? እንዴት ነው የሚያግቷት? በእኛ መካከል በእኛ ጸብ ምን አስገባት ልጄ ስትል ለናቲ ትነግረዋለች። ናቲም እመኒኝ እኔ አምጥቼ በእጅሽ እሰጥሻለሁ በማለት ቃል የገባላት ስለነበረ ነው ወደ ይህንን ነገር እያንዳንዱን የአባቱን ቢሮ ለመበርበር የሞከረው። ናቲ ቀጥ ብሎ ወደ ቤቲ ክፍል ገባና ቤቲ ይቅርታ አድርጊልኝ አላት። ምንድን ነው ክላስ ገብተህ የምትፈልገው? ምን የምታገኘው ነገር ውጣልኝ አለችው። እኔ ስላንተ ይቅርታ ምንም አያገባኝም አለችው። ተይ ትሁት እናቴን እንዳዳንሻት ነግራኛለች፣ ውጣልኝ አለችው። እሺ ወዴት ልትሄጂ ነው አላት። ወደሚመስለኝ ቦታ መሄድ እችላለሁ፣ አያገባህም አለችው። እሺ ይቅርታ አድርጊልኝ አላት። አሁንም ደጋግሞ ናቲ አንተ ይቅርታ ስላልከኝ ምንም የማመጣው ነገር የለኝም፣ አሁን በቃኝ ውጣልኝ አለችው። ምንም የሚቀየር ነገር የለም በፍጹም በቃ ይቅርታ እንድታደርግልኝ ነው። ስለዚህ መጥፎ ነኝና ከዚህ በኋላ እኔ ምንም አላስፈልግህም እንግዲህ በቃ አለችው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያላችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መተንላችኋል። እንግዲህ አሁን እናቱን የተረዳበት ሰዓት ናቲ ሆኗል። እናትም በአባባ እምነቷን ጥላለች። እንግዲህ እንዲሁም በተኛችበት ህልም አይታ ነበር። ተኝታ አቶ ገዙ ቢላዋ ይዞ እያስጨነቃት እንደነበረ እና ልጄ አንድ ነገር ሊሆንብኝ ነው በማለት ስትባንን ተይ ተነሺ ነይ እስቲ ይዤሽ ወጣ ልበል በማለት አባባም ይዘው ወጣ ብለው እንግዲህ ቡና ሻሂ እየጋበዟትና አየር እያስቀበሏት ነበር። ትሁቴ ግን እንዴት አይነት ልጅ ናት ስትል አባባን ጠየቀቻቸው። ትሁት በጣም ጥሩ ሰው ናት አሉችና አባባ ነገሯት። ለራሷን ትታ ለሰው ስትል መስዋዕት ትሆናለች። በጣም አዛኝ ናት አለ። አምናታለሁኝ አለች። አለሜም
አሁን እኮ ወጥተሻል። ይህ በነፃ የምታየውን አየር እኮ እንድትተነፍስ ያደረገችሽ ትሁት ናት አሉ አባን። አይዞሽ ልጄ ናፈቀኝ፣ ቃሌን ልግባልሽ፣ ልጅሽን ታገኘዋልሽ አላት። ምንድን ነው ምክንያቱ ግን የማላገኝበት እያለች እናት በተራዋ ትጨነቃለች። ከዛም ወደ ቢሮ ሄደና አባዬ አንዳንድ ጥያቄ ልጠይቅ መጣ ብሎ ቢሮ ሄደ። እኔ ስራ ላይ ነኝ አለ። ምንም ጊዜ የለኝም አለ። ትንሽ ጊዜ የለህም ለእኔ ለልጅህ? ምንም ጊዜ የለኝም አለ ገዙ። እሺ እስከ ስራ መውጫ ድረስ እጠብቅሃለሁ። ምንድን ነው እስኪ ንገረኝ አሉት። አባዬ ይህ ማውራት ትልቅ ነገር ወሳኝ ነው። ነገሩን ሳታውቀው እንዳትቆጭ ብዬ ነው አለው። ይቅርታ አባቴ፣ እንግዲህ እኔ የሞተችውን እናቴን ሀብት ንብረት ትፈልጋለሁኝ አለው። ምን አስደነገጠህ? ምንድን ይህን ሀሳብ ያነገረህ ማን ነው? ህፃን ልጅ አይደለም እኮ። ምንድን ነው ድንገት መጠተህ እንደዚህ ትለኛለህ? እኔ እኮ ምንም አይነት ንብረት የላትም፣ ቤት አላት። ቤቱንም አስይዤዋለሁ አሉ። እየተጣላን ነው አባቴ አሉ። ምንም አይነት ጸብ ውስጥ የለሁበትም። ስለዚህ ምን እያልክ ነው? ሁሉም ነገር ድንገት ነው እንደሚሆነው አሉ። አይ አስብበት፣ እንድታስብ እንጂ እንድታሸሸው ገንዘቡን አይደለም ጠይቅ። ናቲ ስራ አለኝ። እሺ በዚህ ጉዳይ ጠበቃ ይዣለሁና ከጠበቃዬ ጋር ከዚህ በኋላ አወራለሁ በማለት ነበረ ጥሎት የሄደው። ገዙም እንዴት ይሄን ነገር ሊለኝ ቻለ በማለት ትክዝ ብሎ ለተወሰነ ደቂቃ አማተረ። ከዛም በኋላ እንግዲህ ትሁት ደግሞ ቤት እያጸዳችና እያለች ነበረ። ድንገት ሄደ። ትሁት እህቷ ጋር ደውላ ስራሽን አርፈሽ አትሰሪም ነበረ? እያሳደግናትና ልጃችንን እኮ አስወሰርሽብን። ስለዚህ እባክሽ ልጃችንን አስለቅቂልን የሚል የቤተሰቦቿ ጩኸትን ሰማች። በጣም ተከዘች። ልጅቱ እንግዲህ እባክሽ ፈጣሪ ከዚህ ጉድ አውጣይ በማለት ጸሎቷን ተያያዘችው። ቁጭ ብላ ማልቀስና ለፈጣሪዋ መጸለይ ጀመረች። ምን አይነት ጉድ ነው አለ። ከዛ ናቲ መጣና ትሁት ምን ሆነሽ ነው እያለቀሻለሽው በማለት ሲጠይቃት ልጄ እኮ እኔ ሀብቴ ንብረቴ ምንም አንድ ቀን እንኳ ፍቅር ያልሰጠዋት እንዲሁም አሳልፌ ለዘመዶቼ ሰጥቻ ዘመዶቼ እንደ ፍቅር አድርገው የያዟት ነበረች። አሁን ይኸው ቤተሰቦቼ እያስጨነቁኝ ይገኛሉ። ልጅቱን አምጫት፣ ያንቺ ጦስ ነው እንደዚህ ሆነችው እያሉኝ ይገኛሉ በማለት ትነግረዋለች። በዛን ሰዓት ነበረ እመኒኝ ከነሱ መጨነቁን በላይ እያስጨነቀኝ የልጅቱ ነው። አንተ አሁን ምን ፍንጭ አገኘህ አለችው። ምንም ፍንጭም አላገኘሁም፣ ግን እየሞከርኩ ነው። ምን እያረክ ነው አለችው። አባዬ ስለ ንብረት አውርቼው ነበር። እኔ ስለ ንብረት ለልጄ ምን ይጠቅማታል አለ። እሱ ሌላ ወረቀት ሲሰበስብ እኔ እሱን ጉድ የያዘውን ወረቀት ሰብስቤ ልጅሽን አስጥልልሻለሁ። ይህ ጊዜ የለኝም አለችው። እንግዲህ ቀጥታ ሄጄ ላናግረው እንዲያል የሆነ ነገር አድርግ አለችው። እሺ ለእኔ ተይው፣ እኔ ቤቴን እኮ ባታስቀይማ ትረዳህ ነበር አለችው። አለችው በማለት ልትወጣ ነበር አለችው። እኔን ትቶ መውጣት ግን ፈርታ ነው መሰል ቁጭ አለች አለ። ላናግራት አለ ናቲ። ታው ብዬ ነበር መጀመሪያ፣ አሁን እሺ አትልህም? ለምን ሲነግሩ አሰማም ነበር ስትለው ተቆጨ። ቢሆንም አሁንም እንዳለችውም ቢጠይቃት ቤቴ አያገባኝም በማለት ነበር የመለሰችላቸው። እንግዲህ አባባና እሷም እየተዝናኑ ከሄዱ በኋላ አየሽ ረጋ ብለን ነው ልጅሽን ማግኘት የምንችለው። አሁን ሂደሽ ገብተሽ ግን አሁን አንቺ ገብተሽ ከገዙ ጋር ያለውን ፊልሚያ ትወጪዋለሽ ምንድን ነው አላት። ስለዚህ ነገሮችን ልጅሽ መኖሩን ካወቅሽ ነገሮችን በቀስታ ብናደርገው ጥሩ ነው አለና አባባ አለም የመከርካት። እንግዲህ ልጆች የሚቧረቁበት ቦታ የሚዝናኑበት ቦታ ወሰዳትና ናቲ በልጅነቱ ምን አይነት ሰው ነበር አላት። ናቲ በልጅነቱ በጣም ጨዋና ጥሩ ሰው ነበረ። እኔም እሱን ትምህርት ቤት አድርሼ እስከሚወጣ ድረስ እዛው እየጠበቅኩ ነበረ እማሳልፈው። በጣም ይናፍቀኝ ነበረ የእሱ ልጅነት በማለት ስለ እሱ ልጅነት ለአባባ አጫወተቻቸው። እንግዲህ አቶ ገዙ ወደ ስራ ሊሄዱ ሂደው ቁጭ ሲል ምን ነው አረፈደብህም? አትበላም እንዴ? ቁርስ ልበላ ነው አለው። አንተም አረፈድኩ እኮ አገኘሃለሁ ብዬ አላሰብኩም ነበር አሉ። አይደል አለ። ትንሽ እቆያለሁ ብያለሁ። ስራ ላይ ማትቀልድ የእናቴ ድርሻ እንዳይቀንስ አለው። ከካ ብሎ ሳቀና ጠበቃዬን አናግሬዋለሁ አለው። እና መጥቶ ያዋራኛ አለው። እሺ መጣሁ አለና ውሃ ሊያመጣ ሲሄድለት ናቲ ከአባቱ ኮት ኪስ ውስጥ ገብቶ ቁልፉን የመስሪያ ቤቱን ቁልፍ ላጥ አደረገው። አባቱም አገር አማን ነው ብሎ ኮቱን ለብሶ እንግዲህ ወደ ቢሮ ከመሄዱ በፊት እቆያለሁ እንሂድ አለው። እኔ ትንሽ እቆያለሁ አለ አባት። እሺ መልካም እኔ ልሂድ በማለት ናቲ ብድግ ብሎ ወደ ቢሮ አመራ። ቢሮ ከሄደ በኋላ እንግዲህ ያገኘውን የአባቱን ፋይል በሙሉ
ከሰባሰበ በኋላ እንግዲህ በኪሱ ይዞ ያንን እያደረገ እያለ ድንገት አቶ ገዙስ ድርስ ሲሉበት ምን እያደረክ ነው ሲለው፣ ይሄ የተጨማላለቀብህን የተጨማለክበትን የስራ ወረቀቶች በሙሉ አግኝቻቸዋለሁ። ወንጀሎችህን አሳልፌ ሳልሰጥህ ቶሎ ብለህ የትሁትን ልጅ እንድትለቅ አስገድድሃለሁ በማለት እንግዲህ ሲለው፣ ምንም አማራጭ ገዙ ስለሌለው ስራውን ስለሚያውቅ እንግዲህ ከአዲስ አበባ አምጧት ብሎ የደወላትን የትሁትን ልጅ ቀጥ አድርጎ ከቤቱ አምጥቶ እንግዲህ ለናቲ ሰጥቶታል ማለት ነው። በዚህ እንግዲህ ለትሁት ናቲ ውለታ ለእናቱ እንደዋለችለት እሷም ተዋውለዋል ማለት ነው። እና አሁን እናቱን ደግሞ አባባ ግን አሁን ትሁት ወደ አባባ ቤት ሄድና አለሜ ተኝታ ስለነበር አትቀስቅሳት አለችው። ግን እየረበሸች ነው እንዴ አለሜ? ወይኔ ተቸገርክ እንዴ አለችው። አንዳንዴ ታስቸግራለች አሉ አባባ። ልጄን አምጣ ትለኛለች ግን ሙሉ ለሙሉ አልተሻላትም እንዲ አልዳነችም እንዲ? አይ ደህና አይደለችም አሉ አባዬ እንዳስቸገርኩ ይገባኛል አለች። አንዳንድ ነገር አውቂያ የማታውቅት መስለኝ አባባ። መተንፈስ እኮ አልቻልኩም። እያንዳንዷን ደቂቃ ከጎኔ ናቸው። ምን ላድርግ አለች። እንዴት ብዬ ላውራ እዛ ሁኜ አለች። በእርግጥ አመጣልሃለሁ፣ አለሜን አስረክበሃለሁ፣ አንተም ልጅን አስረክበ ብያት ነው። ግን አሳልፌ መስጠት ይከብደኛል። የአለሜን እቅድ ማበላሸት አልፈልግም። አይዞሽ ከባድ ሁኔታ ላይ ነው ያለሁት አባዬ አለችው። አይዞሽ ጥሩ ምንም ችግር የለም እኛ እናቃልለዋለን፣ አንቺ ተረጋጊ በማለት አባባ እንድትረጋጋ ትሁትን አደረጓት።